በጣም ባለጌ ነሽ። እሺ አንገት ደፊ ሀገር አጥፊ ማለት አንቺ ነሽ። በእናቴ እምላለሁ እኔ ምንም ማውቀው ነገር የለም። ትሰሙኛላችሁ? ማንም ምንም ማወራ ምንም ተናገረን የግድ አይሰጠኝም። በጣም እርግጠኛ ነኝ ደግሞ እናንተ እጅ እንዳለበት። ነገ ወደዚህ ቤት ስመለስ አብሌን ማግኘት እፈልጋለሁ። እንዴ የለም። በቃ ሌላ ነገር ማውራት አልፈልግም። አንቺ አብሮሽ ማን ነበረ? ያው ኮተታም ነው የሚሆነው። ተናገሪ። መንገድ ላይ ደመቀን አግኝቼው ነበር፣ ግን እሱ እንደዚህ አይነት ስራ አይሰራም። ሰላማችሁ ይብዛ ውድ የመሲ ቻናል ቤተሰቦች፣ እንዲሁም የአደይ አድናቂዎች እንዴት ናችሁ? የአደይ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። ፍቅርና ሊዲያ ተስማምተው አደይን ለማሰቃየት እንደመታየት እጅ ለእጅ ተጨባብጠዋል ማለት ነው። ሁለቱ ሰይጣኖች መላኳን ለማሰቃየት ቆርጠው ተነስተዋል ማለት ነው። ሊዲያም በዚህ ሀሳብ ተስማምታለች። ወይዘሪት ሊዲያም ያው እንደምታውቁት ሄላን ትወደዋለች። ሄላ ቤት ስለምትሄድ ሄላ ቤት ለምን ትሄጃለሽ? ለምን ትሰሪያለሽ? ለምን ትታዘዣለሽ? ፍቅርን በማለት ተስማምተው ሁለቱም ሊያጠፏት ከዛ ቤት ሊያስወጧት እየጣሩ እየሞከሩ ነው ያሉት ማለት ነው። በእውነቱ በጣም ነው የሚያሳዝነው። በጣም ነው እንጃ ቃል የለኝም በእውነቱ ማለት ነው። እና እንደምታዩት ሁለቱ ተስማምተዋል ማለት ነው። አደይን ሌባ ነች እንዲህ ነች እያሉ ለማስወጣት ጥረታቸውን እያደረጉ ነው ማለት ነው። የኤላ አበል ጠፍቷል። የኤላ አበል በመጥፋቱ ደግሞ ፍቅርና ሊዲያ ተስማምተው ከለበሰችው ጃኬት ውስጥ ሀብሉን ከተውታል ማለት ነው። ከአደይ ዘመድ ተቀብለው ማለት ነው እና ከደመቀ ተቀብለው እዛ ውስጥ ከተውታል። እንትና ደግሞ በሚያሳዝን ሁኔታ በሚያሳዝን ለቅሶ ለዴብ እየነገረችው ነበር። አደይ እኔ እውነት ምንም ነገር አልሰረኩም፣ ምንም ነገር አላውቅም ምናምን እያለች ነበረ እና እየነገረችው ነበረ። ፍቅር ነግረዋለች እሷ ነች የሰረቀችው ምናምን ብላ እና አምኗታል። ኦልሬዲ አምኗታል። ኤላ ራሱ በጣም ቀፎ ነው፣ ማመን አልነበረበትም። ያውቃል የሁለታቸውን ተንኮል ማለት ነው። በተለይ የፍቅርን ተንኮል በደንብ ያውቃል እና እንደዛ ማድረግ እንደዛ መሆን አልነበረበትም። ኤኒዌይስ ግን ያው እውነትና ንጋት እያደር ይወጣል ነው። እያደር መውጣቱ አይቀርም። ደመቀ በእርግጠኝነት እውነታውን ይናገራል። ያው እውነታውን ይናገራል ማለት ነው። ስለዚህ ፍቅር የማይሆን እንትን ውስጥ ነው የገባሽው። የማይሆን እቃቃ ጨዋታ ውስጥ ነው አሁን ራሱ የገባሽው። እቃቃ ጨዋታ አይደለም ይሄ። በህይወትሽ ላይ ራሱ ከባድ ነገር እንዲፈጠርብሽ እያደረግሽ እየገፋፋሽ ነው ያለሽው ማለት ነው። ኤኒዌይስ ቤተሰብ ከዚህ ድራማ ግን ምን ተማራችሁ? እውነት አንዳንዴ የአደይን ትዕግስት ሳይ ለራሴ እማርበታለሁ። ምክንያቱም የታገሰ ህይወት አንድ ቀን የደስታ ባለቤት ትሆናለች። ምክንያቱም እንዲህ ተገፍታ መጨረሻዋ እንደሚያምር አልጠራጠርም። አንዳንዴ መገፋት ዋጋ አለው። መገፋት ጥሩ ነው እና አደይዬ መገፋትሽ ትዕግስቷ፣ ጥንካሬዋ፣ በርታቷ እንደዚህ እየተባለ የሚሰራ ሰው አለ። ግን በዚህ ሰዓት አለ። ግን የእውነት ለመናገር አለ፣ ኢትዮጵያ ውስጥም አለ። በተለይ እንደዚህ በአረቡ ዓለም ያሉ ልጆች በጣም ነፍ ልጆች አሉ እና ትዕግስት አንዳንዴ ጥሩ ነው። እንደዚህ አይነት ትዕግስት ቢኖረን እውነት የት በደረስን። እና መታገስ ጥሩ ነው። እንደዚህ እየተደረግን እንደዚህ እየሆን ያሳለፍነው ህይወት ነገ የደስታ ባለቤት ያደርገናል ማለት ነው። እና መታገስን የመሰለ ምንም ነገር የለም። ከአደይ የተማርኩት ነገር ትልቁ ነገር ቢኖር ትዕግስት ከተገበርኩት ማለት ነው። እውነት በጣም ትዕግስት በቃ ምንም ነገር ቢፈጠር ነገ ያልፋል ብሎ መታገስ በጣም ትልቅ ሳጭት ድራማ ነው። በነገራችሁ ላይ በተለይ የአደይ ተውኔት የአደይ ገጸ ባህሪ ትምህርት ሰጭ ነው ማለት ነው እና እንደምንማርበት ተስፋ እናደርጋለን። ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ያው በዛውም እንማማርበታለን ማለት ነው።